ሰላም ለእናንተ ይሁን ውድ የዩቲዩብ ተመልካቾቻችን እንኳን ወደዚህ መንፈሳዊ ትረካ በሰላም መጡ። ዛሬ መልአኩ ቅዱስ ገብርኤል ነሐሴ 19 መታሰቢያ የሚሆን ትረካ ወደ እናንተ ይዤላችሁ ቀርቤያለሁ። ዛሬ ከታላላቅ የሰማይ መላእክት መካከል ስለሚታወቀው በቅዱሳት መጻሕፍትም ስሙ በክብር ስለተጠራው ቅዱስ ገብርኤል መልአክ እንነጋገራለን። ዛሬ ነሐሴ 19 ቀን ነው። በዚህም ቀን ቅዱስ ገብርኤልን በክብር እናስባለን። ታሪኩንም በማሰብ ከእግዚአብሔር የምህረትና የረድኤት በረከት እንለምናለን። ቅዱስ ገብርኤል ማን ነው? ገብርኤል የሚለው ስም ከእግዚአብሔር ኃይል ጋር የተያያዘ ትርጉም አለው። መልአኩ በቅዱሳት መጻሕፍት የእግዚአብሔር መላእክት ወደ ሰዎች የሚያደርሱ ታላላቅ መልእክት ሆኖ ይገለጣል። ቅዱስ ገብርኤል ራሱ እንደ እግዚአብሔር አይመለክም። እርሱ የፈጣሪውን ታዛዥ አገልጋይ ነው። የሚያደርገውም ሁሉ በእግዚአብሔር ትእዛዝ ነው። በቅዱስ ገብርኤል ታሪክ ውስጥ ከሚታወቁት ታላላቅ ክስተቶች አንዱ የብስራት ምስጢር ነው። በወንጌል እንደምናነበው እግዚአብሔር ታላቅ ምስጢርን ለሰው ልጆች ሊገልጥ በፈለገ ጊዜ መልአኩ ገብርኤልን ወደ ናዝሬት ወደ ድንግል ማርያም ላከው። መልአኩም ወደ ድንግል ማርያም መጥቶ ሰላም ላንቺ ይሁን፣ ጸጋ የተሞላሽ ሆይ ጌታ ካንቺ ጋር ነውና ባለሟልነትን አግኝተሻል ብሎ አበሰራት። ይህ ብስራት በዓለም ታሪክ ውስጥ ከሚገኙ እጅግ ታላላቅ መልእክቶች አንዱና ትልቁ ነው። ምክንያቱም መልአኩ ያመጣው መልእክት የአንድ ሰው ደስታ ብቻ አልነበረም። ለሰው ልጆች የመድኃኒት ተስፋን የያዘ ትልቅና የከበረ መልእክት ነበረ። ድንግል ማርያምም በትህትና የእግዚአብሔርን ፍቃድ ተቀበለች። እዚህ ላይ አንድ ታላቅ መንፈሳዊ ትምህርት እናገኛለን። እግዚአብሔር ለሚያመጣው በረከት ትህትናና እምነት ያስፈልጋል። ቅዱስ ገብርኤል የተስፋ መልእክት አምጥቶ ነበረ። ዛሬም ሰው በችግር ውስጥ ሲሆን ተስፋ እንዳይቆርጥ የቅዱሳት መጻሕፍትን ቃል ማስታወስ ይገባል። ቅዱስ ገብርኤል ለዳንኤልም ተገልጦ ነበረ። በብሉይ ኪዳን የነቢዩ ዳንኤልን ራእይ እንዲያስተረጉሙለት መልአኩ ገብርኤል ተልኮ እንደመጣ እናነባለን። ይህም የሚያሳየን ቅዱስ ገብርኤል በቅዱሳት መጻሕፍት የእግዚአብሔር መልእክት የሚያስተላልፍ መልአክ መሆኑ ይታወቃል። በሉቃስ ወንጌልም ወደ ካህኑ ዘካርያስ ተልኮ እንደመጣ እናነባለን። ዘካርያስና ኤልሳቤጥ በእርጅናቸው ዘመን ልጅ እንደሚወልዱ የምስራች መልእክት ያመጣው ይህ ገብርኤል ቅዱስ መልአክ ነበረ። የተወለደውም ሕፃን ዮሐንስ መጥምቅ ነበረ። እንዲህም ስንመለከት ቅዱስ ገብርኤል በታሪክ ውስጥ የተስፋ መልእክትን ከሚያመጡ መላእክት መካከል በክብር የሚታሰብ ታላቅ መላእክት መሆኑን እንረዳለን። ውድ የትረካችን ተከታታዮች ዛሬ ቅዱስ ገብርኤልን ስናስብ ታሪኩን ብቻ እንዳንሰማ ራሳችንንም እንመርምር። ዛሬ ቅዱስ ገብርኤልን ስናስብ ታሪኩን ብቻ እንዳንሰማ ራሳችንንም በደንብ እንድንመረምር ይጠቅመናል። እኛ የምንሰማው መልካም መልእክት ለሌሎች እናደርሳለን። በችግር ላለ ሰው ተስፋ እንሰጣለን። በቤታችን ውስጥ ሰላምን እንፈጥራለን። ቅዱስ ገብርኤል የእግዚአብሔርን ትእዛዝ በታማኝነት ያገለግል እኛም በሕይወታችን በታማኝነት በፍቅር በትህትናና በእምነት መጓዝ አለብን። የቅዱስ ገብርኤል ምልጃ በኢትዮጵያ ኦርቶዶክስ አማኞች ዘንድ ቅዱስ ገብርኤል በታላቅ ክብር ይታሰባል። ብዙ ሰዎች በፈተና በጭንቀትና በችግር ጊዜ ምልጃውን ይለምናሉ። እኛም ምልጃውን ስንጠይቅ ክቡር ወደ እርሱ ብቻ ሳይሆን ወደ ላከው እግዚአብሔርም እንዲያመራን እንጸልያለን። ቅዱስ ገብርኤል ሆይ በምልጃ አስበን፣ ከክፉ ሁሉ ጠብቀን፣ በእምነት አጽናን፣ ወደ ፈጣሪያችን እንድንቀርብ እርዳን እያልንም እንለምነዋለን። ነገር ግን የመጨረሻው ተስፋችን መዳናችንና ረድኤታችን ከእግዚአብሔር ነው። ውድ ወዳጆቼ ዛሬ ነሐሴ 19 ቀን ቅዱስ ገብርኤልን በክብር ስናስብ የብስራትን መልእክት እናስታውስ። በልባችን ያለውን ፍርሃት በእምነት እንተካ። ተስፋ የቆረጠ ሰው በመልካም ቃል እናጽና። በቤታችን ፍቅርን እናብዛ። በሕይወታችንንም የእግዚአብሔርን ፍቃድ ለመፈጸም እንጣር።
እንደ ቅዱስ ገብርኤል የምስራች መልእክት እንድንሆን እግዚአብሔር ይርዳን። በቤታችን ሰላም ይሁን፣ በልባችን እምነት ይሁን፣ በስራችን በረከት ይሁን፣ በመንገዳችንም ጥበቃ ይሁን። የቅዱስ ገብርኤል ምልጃ አይለየን። የድንግል ማርያምን ጸሎትና ምልጃ አይለየን። የእግዚአብሔር ምሕረት ከሁላችን ጋር ይሁን። የእግዚአብሔር ምሕረት ከሁላችን ጋር ይሁን። የጻድቃን ሰማዕታት በረከታቸው ይደርብን። የመላእክታን ሁሉ ጥበቃቸው ከኛ አይለይ። የእመቤታችን የቅድስት ድንግል ማርያም በረከቷ ምልጃዋ አይለየን። በተሰጣት ቃል ኪዳን ሙሉ ተስፋችንን ትመልስልን። የፍቅር እናት ነችና በልባችን በመካከላችን በሁሉም ነገራችን ሁሉ በፍቅር ትባርከን። ድንግል ማርያም የዘርዓ ያዕቆብ እመቤት፣ ድንግል ማርያም የአባ ጊዮርጊስ ዘጋስጫ እመቤት፣ ድንግል ማርያም የቅዱስ ያሬድ እመቤት፣ ድንግል ማርያም የመነኮሳት እመቤት፣ እናቴ ወላዲተ አምላክ አንቺ ጸሎታችንን ተቀብለሽ ወደ ጌታችንና ወደ መድኃኒታችን ኢየሱስ ክርስቶስ ታሳርጊልን ዘንድ እንለምንሻለን። መድኃኒታችን አምላካችን ቅዱስ እግዚአብሔር ሆይ በቅዱስ ገብርኤል አማላጅነት፣ በድንግል ማርያም አማላጅነት፣ በቅዱስ ሚካኤል አማላጅነት፣ በቅዱስ ሩፋኤል አማላጅነት፣ በቅዱስ አፍኔና አማላጅነት፣ በአባ ተክለ ሃይማኖት አማላጅነት፣ በአባታችን በአቡነ ገብረ መንፈስ ቅዱስ አማላጅነት፣ በአባታችን በአቡነ አረጋዊ አማላጅነት፣ በአባታችን በአባ ኪሮስ አማላጅነት ሁሉን በረከታችንን ምልጃቸውን ተቀብለን ኃጢአታችንን ይቅር ትለን ዘንድ እንለምናለን። ዛሬ በዚህ ትረካ ያነሳነው መልአኩ ቅዱስ ገብርኤል እመቤታችንን ቅድስት ማርያምን በክብር ያበሰርካት መልአክ ሆይ እኛን ባሪያዎችን የእግዚአብሔርን አገልጋዮች የምንሆን ሰዎችን በተሰጠህ ኃይልና በተሰጠህ ቃል ኪዳን በተሰጠህ ብርታት እኛን ከክፉ መንፈስ ታድነን ዘንድ እንለምናለን። የቅዱስ ገብርኤል በረከትና ረድኤት ከሁላችን ሕዝበ ክርስቲያን ጋር ይሁን። ሰላም ተመልካቾቻችን፣ ዛሬ በዚህ ትረካ እንለያያለን። ቀጣይ በሌላ በአዲስ ትረካና በአዲስ መንፈሳዊ ስራ እስክንገናኝ ድረስ ይህን ቻናል ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ ጠይቃለሁ። ሰላም በየቤታችን ይሙላ። ሰላም በልባችን ይሁን። ሰላም ባለንበት ይሁን። ሰላም በመንገዳችን፣ ሰላም በስራ ቦታችን፣ ሰላም በሁሉም ቦታ ይሁንልን። አሜን። መልካም ጊዜ ከበስሟ ሚዲያ ጋር